አዲስ አበባ ከኢትዮጵያ አልፎ ለአህጉራዊና ዓለም አቀፋዊ ተቋማት መዳረሻ የዲፕሎማሲ ማዕከል ናት። ለዚህም አዲስ አበባን ምቹና ውብ ለማድረግ የተከናወኑና ተግባራዊ የተደረጉ የኮሪደርና የወንዝ ዳርቻ የልማት ስራዎች ስምና ክብሯን የሚመጥን ገጽታ አላብሰዋታል። የተለያዩ ከተማ ከንቲባዎች እንደሚሉት የአዲስ አበባ የኮሪደር ልማት ስራዎች ከተማዋን የለውጥ ምሳሌ አድርገዋታል። በዚህም ከንቲባዎቹ በአዲስ አበባ ከተማ ከተከናወኑ የኮሪደርና ሌሎች ስራዎች ጠቃሚ ተሞክሮ ወስደናል ይላሉ። ከከተማችን አዲስ አበባ ብዙ ነገር ነው የተማርነው። ለምሳሌ በኮሪደር መልክ እየተሰራ ያለው፣ በወንዝ ዳርቻ እየተሰራ ያለው ስራ፣ እንዲሁም በፓርኮች መጀመሪያ ኢኒሼቲቭ ሲጀመር በፓርኮች ስማርት ኤንቫይሮንመንት ለመፍጠር የተሰሩ ስራዎች ብዙ ስራዎች ነው። ከዚህ በፊት ከተሞች ከከተማነት ስያሜ ውጪ ከተማ ናቸው ወይ፣ ከተማነት ስታንዳርድ ያሟላሉ ወይ፣ አሁን በመናያቸው ስታንዳርድ ልክ መሆን ነበረባቸው የሚለው ለብዙ ሰው ግልጽ አልነበረም ማለት ነው። እና ወደ ለውጥ ከተገባ በኋላ አዲስ አበባ ለሁሉም በመልካም ተሞክሮ ሰጭነት የተቀመጠች ከተማ ናት ማለት ነውና ከዚህ ከተማ ብዙ ነገር ወስደናል። የኮሪደርና የወንዝ ዳርቻ የልማት ስራው ለጤና ምቹ ከባቢንና ለብዙዎቹ የስራ ዕድል የፈጠረ የትራንስፖርት ስርዓትን ያሳለጠ እንዲሁም ከተማዋን ዓለም አቀፍ የዲፕሎማሲ ማዕከል እንድትሆን የረዳ ነው። በተለይም የመብራት፣ የውሃ፣ የስልክ መሰረተ ልማት ስራዎችን አቀናጅቶ መምራት እንደሚቻልም ትምህርት የተወሰደበት ስለመሆኑ ከንቲባዎቹ ያነሳሉ። ከተማ ወይም ስታንዳርድ የሚለውን አስጠብቆ ከመሄድ ጋር ያለውን ጉድለትንም የቀረፈበት ለብዙዎቹ ደግሞ ወጣቶች የስራ ዕድል የፈጠረ የመዝናኛ ለህፃናት መዋያ ለወጣቶች መዋያ ሆኖ የተፈጥሮ ያገኘንበትና በዛውኛም ወደኛ አካባቢ ወስደን የእቅድ አካል አድርገን የጀመርናቸው አሉ። እሱን በደንብ አድርገን አሳልጠን የብልጽግና ተምሳሌት ለማድረግ ትኩረት አድርገን መንሰራ ነው የሚሆነው። የተሰሩ ስራዎች ሀብት ሲያመነጩ በራሳችን አይተናቸዋል። የነዋሪውን ቀልብ ስበዋል። ደስተኛ ማህበረሰብ መፍጠር ችለዋል። የነዋሪዎችን ብቻ ሳይሆን የውጭ ሀገራትንም ቀልብ የሳበ ከተማ መፍጠር ችለናል ማለት ነው። ስለዚህ ገቢም ነው ሀብትም ነው። አካባቢን ደስ የሚል ለኑሮ የሚመች ለትውልድ የምትሆን ከተማን መፍጠር ተችሏል። ከዚህ ትምህርት ወስደናል። ይሄ በትጋት የተገኘው የልማት ስኬት የአዲስ አበባ ከተማ አመራሮች ቅንጅት ውጤት መሆኑን የሚያነሱት ከንቲባዎች በቀጣይም እነዚህን ተሞክሮች ወደ ተግባር ለመቀየር እንዲሁም ከተሞቻቸውን በገቢ ለማሳደግና ለማስዋብ ኢንቨስትመንትን ለመሳብ ጥረት እናደርጋለንም ነው ያሉት። መስራት ይቻላል የሚለውን ከነሱ ልምድ ወስደን ነው እንግዲህ እኛም እንደ ከተማ እንደ ወላይታ ሶዶ ከተማ አጠቃላይ ቲሙን ይዤ መጥቼ ልምድ ወስደናል። በተለያዩ ጊዜያት ደግሞ በአመራር መድረኮች ከመስማት ባሻገር በአካልም መተን አይተናል። ይሄን መስራት እንደምንችል ደግሞ አረጋግጠናል እና ጀምረናልም። ከአዲስ አበባ ያየነው ነገር አንድ ሁለት ደግሞ ለመስራት እኛም መበርታት አለብን። ስለዚህ በአዲስ አበባ ላይ እየተሰራ ያለው ስራ ብዙ የሚያስመሰግን ስራዎች እያሉ ስለሆነ እኛም ብዙ ነገር ነው የተማርነው። ከኛም አልፎ የአፍሪካ ከተሞችም እንዲሁ የዓለም ከተሞችም ብዙ ነገር ይማራሉ ብዬ ነው የምገምተው። ወደ ከተማችን ስንመለስ ያገኘነው ተመክሮ ወይ ደግሞ ያገኘነው ስኬል ሊንጋፕ የተቀረጹትን ተመክሮ የሌሎች ከተሞችን ጥሩ ስራዎችን ያገኘነው ወደ ከተማችን ወስደን ከተማችን ለመቀየር መስራት አለብን የሚል ሀሳብ ነው ያለን። ለአካባቢ ተስማሚ ማህበራዊ፣ ኢኮኖሚያዊና ሁለንተናዊ ጠቀሜታ ያላቸው ከተሞችን ለመፍጠርና የተሻለ ለውጥ ለማስመዝገብ የመንግስት ጥረት ብቻ በቂ ባለመሆኑ የህዝቡ የባለ ሀብቶችና የወጣቶች ተሳትፎም ወሳኝ ስለመሆኑ ከንቲባዎቹ ያነሳሉ። ህዝቡ ከመንግስት ጎን ሆኖ እርስ በርስ ተደጋግፎ ከተማን መለወጥ ያስፈልጋል የሚል መልእክት ነው ያለኝ። ከተማ ለመስራት የባለ ሀብቱ ድርሻ፣ የህዝቡ ድርሻ፣ የወጣቱ እንዲሁም የሴቶቹ ድርሻ ብዙ ቦታ ስላለው ህዝባችን የተለመደውን ትብብር እንዲህ ብናስቀጥል ያው በጣም የዋበችና እንዲሁም ትልቅ ከተማ መስራት እንችላለን።